አናስተለኝ ተከበራችሁ ተመልካቾች ኮላይታ ቴሌቪዥን ሳምንታዊው የዳጋ ስፖርት መሰናዶ ተጀምሯል። በዛሬው ቆይታችን የዓለም ዋንጫን የተለያዩ የዝውውር ጉዳዮችን የአውሮፓ የሀገር ውስጥ የፕሪሚየር ሊግ ጨዋታዎችን ብዙ ነገሮችን ቆጠብ ገደብ አድርገን የራስ ጉዳይ አንገብጋቢ ጉዳይ ተገኝቶብን እንግዳ ይዘን ስቱዲዮ ተገኝተናል። በዛሬው ቆይታችን ኮላይታ ዞን ባህልና ስፖርት መምሪያ ኃላፊ አቶ ስሙን ሰላሎ ጋር ስለ ማዘውተሪያ ችግር የወላይታ ዞን እግር ኳስን የወላይታ ዞን ስፖርቶችን ከዚህ በላይ እንዲያድጉ ማነቆ ሆኖ ቆየባቸው ብለን ያሰብነውን የማዘውተሪያ የሜዳ ችግር ላይ ለናወራ እዚህ ጉዳይ ላይ ሐሳብ ልንሰጥ ሊወያዩ ከኛ ጋር ስቱዲዮ ድረስ መጥተዋል አቶ ስሙንና በዚሁ መሰረት ከሳቸው ጋር ይህንን ጉዳይ አስመልክቶ የተለያዩ ቆይቶችን ጥያቄዎችን ያነሳንላቸው የምንቆይ ይሆናል። እናንተ ውድ ተመልካቾችም አብራችሁ እንድትቆዩ ዘንድ በአክብሮት ጋብዛለሁ። በቅድሚያ ጥሪያችንን አክብረው ብዙ ጊዜ ሄደን ደጅ ጠንተንም ማናገኝበት ትሬንድ ነበር እውነት ለመናገር ግን ለዚህ ጉዳይ ላይ ይመለከተናል። እኛም ባለድርሻናል ኃላፊነት አለብን አስተያየት ለመስጠት ብሎ በቅንነት እዚህ ድረስ ስለመጡ ጊዜውን ሰውቶ በጣም በተመልካቾቼም ስም በተቋማችንም ስም ትልቅ አክብሮት ምስጋና አለኝ። ከዛ ልጀምራቶ ስሙን እንኳን ደህና መጡ። እንኳን ደህና ቆያችሁ። መልካም እንግዲህ ቀጥታ ወደ ጉዳዮቻችን መግባት እንችላለን ብዬ ነው የማስበው። ወላይታ ዞን ውስጥ ያለፈው ዲቻ ብለን ረጅም ዓመት ለክለቡ ለበርካቶች የእንጀራ ገመድ የፈጠረውን የማህበረሰቡ ሁሉን ሆኖ የቆየው ወላይታ ዲቻም በየሄደበት አንድ የሚባልለት ነገር አለ። በታዳጊዎች የማይታሙ ይባላል። ብዙ ታዳጊዎችን በማፍራት የሚታወቀው ይባላል። ያለፈው ብዙ እናወራለን በዚህ ጉዳይ ላይ እናወራ ብንል ቢቀር እንኳን ባለፈው ኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን በሞሮኮ ላይ አስደናቂ ተሳትፎን አድርጎ ሲመለስ ጥሩ ተፎካካሪነትን አሳይቶ ሲመለስ ወደ 8 የሚጠጉ በተለያዩ ክለቦች ቢጫወቱም ከዚች ኮላይታ ዞን ይወጡ ታዳጊዎችን አይተናል። ብሔራዊ ቡድን ላይ ተጽኗቸው ከፍ ብሎና ሜዳ የለም ብዙ አስቸጋሪ ነገሮች አሉ እያለን ግን በዚህ ልክ ተጫዋቾች አሁንም ከዞኑ እየመጡ ነውና ስፖርቱ እንደሚመራ ሰው ይሄ ከምን የመጣ ይመስሎታል? አንዳንዱ በአሰልጣኞች ብቃት ነው የሚላል ተፈጥሮም የሰጠ ነው የሚላል የተለያየ ምክንያቶች አሉና እንደው ታዳጊዎቻችን ይሄ የማይነጥፈው የታዳጊዎችን የሚያፈረው ዞን እርሶ ሲያዩት ምን ይሆን እስቲ ከመክንያቶቹ አንዱ ከዛን ጀምርና ወደ ሌሎች ጉዳዮች እንሄዳለን። አመሰግናለሁ። እውነት ነው ወላይታ ዞን ታዳጊ ወጣት ስፖርተኞችን ከማፍራት ወደ ኋላ አይልም። እውነቱን ነው አይተናነስም። ከሌላ አካባቢ በተለየ መልኩ አንድ አካባቢ ሰፋ ያለ የህዝብ ቁጥር ባለበት ሰፋ ያለ ምቹ የሜዳ ሁኔታዎች ባሉበት ሜዳን ተደግፎ ወይም ምቹ ሁኔታዎችን በመደገፍ ስፖርተኞች ይወጣሉ ተብሎ ይታመናል። ነገር ግን ወላይታ አንደኛ ለስፖርት ያለው ፍቅር እጅግ በጣም ከፍተኛ ነው። ከዛ የተነሳ አንደኛ ተጫዋቾችም ስፖርተኞችም ስፖርት ለመጫወት በስፖርቱን ለማደግ ይፈልጋሉ። እሱ ብቻ አይደለም። በርግጥ ወላይታ ደረጃውን የጠበቀ ሁሉን ያማከለ ሜዳ አለመኖሩ እንደተጠበቀ ሆኖ ሙሉ በሙሉ ሜዳ የለም ብለን መውሰድ አንችልም። ሜዳ አለን። ሜዳ ያለን ሜዳ ግን ደረጃውን የማስጠበቅ ጉዳይ ከኛ የሚጠበቅ ነው ሳለ በየወረዳዎች በየከተማዎች ያሉ ሜዳዎች አሉ። እነዛ ሜዳዎች ተጫዋቾች የሚጫወቱበት ትሬኒንግ የሚያደርጉበት ወይም የሚለማመዱበት ቦታዎች ናቸው ሜዳዎች ናቸውና እነዛ ሜዳዎች ይጠቀማሉ። ከዚህ በተጨማሪ ተፈጥሮም ሰጥቶታል። ወላይታ ተፈጥሮ በመረብም በእግርም በመረብ ቮሊቦል ተብሎ ነው የሚጠራው። በቮሊቦል በሴቶች በወንዶች በእግር ኳስ በአትሌቲክስ አሁን በቅርጫት ኳስም ሰፋ ያለ ተወዳዳሪ እየተገኘበት ያለው ዞን ነውና ተፈጥሮ መስጠቱ እንደተጠበቀ ሆኖ ደግሞም ይሰራበታል። ፕሮግራም እንደዚህ አለ መስራታችን ሌላ ጉዳይ ሆኖ ይሰራበታል። አሁን በተለያዩ ስፖርት አይነቶች 19 ፕሮጀክት ወላይታ ዞን የሚደገፈዋል። ያ ይታወቀው ለምሳሌ በሚዲያ ፕሮግራም ስለማይሰራ ብዙውን ጊዜ ስላልሰራን እንጂ የሰራናቸውን ስራዎችን የማስተዋወቁ ጉዳይ ካልሆነ በስተቀር 19 የሚሆን ፕሮጀክት አሰልጣኝ ለመተኪያ ተከፍሮለት ፕሮጀክት ታዳጊዎች ድጋፍ ተደርጎላቸው በአመት በትንሹ እስከ 2 ሚሊዮን ብር ድጋፍ ተደርጎላቸው ማሊያ ተገዝቶላቸው ኳስ ተገዝቶላቸው መረብ ተገዝቶላቸው
ሁኔታዎቹ ተመቻችቶላቸው የሚወዳደሩ ስፖርተኞች ወይም የምንለማመዱ ከ15 ዓመት ጀምሮ 15 17 19 ተብሎ በየከተማና በየወረዳ ያሉ አሉ። እነዚህ ለድቻ ከ20 ዓመት በታችም የሚመግቡ ናቸው። ድቻ ባይዘው ከመሬት ተነስተው አይደለም። ድቻ አሁን ነው ትንሽ 13 ዓመት ምናምን ጀምሮ መውሰድ ጀምሮ እንጂ ከመሬት ተነስተው አይደለም። ብዙ ልጆች እኮ በእንደዚህ አይነት መልክ ወጥቶ ድቻ የገቡ ናቸው። ድቻ የራሱ ያፈራቸው እንደተጠበቀ ሆኖ ነገር ግን ዞኑ ውስጥ ከሚደገፉ ዞኑ ውስጥ በፕሮጀክት ከታቀፉ እየወጡ ለድቻ የገቡ ብዙ ልጆች አሉ። አሁንም እየገቡ ያሉ ኢቭን ትላንት ለዓለም ዋንጫ ከሚመረጡም የተሻሉ ልጆች ከተገኙበትም አሉ የኛ ልጆች። እሱ ብቻ አይደለም። ባለፈው ሚያዚያ ውስጥ መላ ወላይታ ጨዋታዎችን ውድድሮችን ያደረግንበት አለ። በዛ ውድድር ከኛ ሁለት የሶዶ ከነማና ገሱባ ከነማ ለደቡብ ክለቦች ሻምፒዮና ውድድር አልፎ ነበር። እነዚህ ሲያልፉ ከሁሉም ከ6ቱ መዋቅር የተሰበሰቡ ልጆች ነበሩ ተመልምለው ማለት ነው። እነዛ ሄደው እዛው ተጫውተው ደግሞ ወደ ሌላ ክለብ የተወሰዱ አሉ። በየአመት ባይዘው በየአመት እንመገባለን እንደ ወላይታ በየአመት ለአካባቢ ክለብም ከአካባቢው አልፎ በክልልም በሀገርም ደረጃ ላሉ ክለቦች የሚመገቡ ተጫዋቾች አሉና የሚገኙት ከድቻ ብቻ አይደለም። ድቻ ደግሞ በጣም የሚገርመው በኢትዮጵያ ካሉ ክለቦች ድቻን ለየት የሚያደርገው ድቻ በወጣት የማይታማ ቅድም አንተም እንደምታነሳው አንደኛ በወጣት አይታማም። ሁለተኛ ወጣቱን ከየት ያገኛል ነው። ወጣቱን ከየት ያገኛል? ከራሱ ብቻ ነው፣ ከወላይታ ነው። ወላይታ እኮ አሁን ኢትዮጵያ ባሉ ፕሪሚየር ሊግ ክለቦች ውስጥ የወላይታ ተጫዋች የለም ማለት አይቻልም። በሁሉም አለ ማለት የሚቻልበት ደረጃ ያደጉ ናቸውና ይሄ አንደኛ ተሰጥቷለን፣ እግዚአብሔር የሰጠን ተፈጥሯዊ ተሰጥቷለን። ሁለተኛ የምንሰራቸው ስራዎችም አሉ እየሰራንባቸው ያለናቸው እቅድ ይዘን እየሰራን ያለንባቸው ስራዎች አሉና ሜዳዎችንም ቢሆን በየአካባቢው የማልማቱ ስራ ለወደፊትም ተጠናክሮ የሚቀጥል ሆኖ ሳለ ከዚህ በፊትም በባለቤትነት ይዘን የምናለማቸው ቦታዎች ትንሽ በከተማም በወረዳም ያሉ መሆኑን ነው። እዚህ አካባቢ አሁን ዞኑን የሚመጥን ወላይታን ብሔሩንም ወላይታ ለእግር ኳስ ያለውንም ለሌሎች ስፖርቶች ያለውንም ፍቅር በሚገልጽ መልኩ የተዘጋጀ መጫወቻ ሜዳ ወይም ስፖርት ማዘውተሪያ ስፍራ ለመኖሩ ሁሉ አቀፍ የሆነ ስፖርት ማዘውተሪያ ስፍራ ኖርማሊ ሁሉ አቀፍ የሆነ ስፖርት ማዘውተሪያ ስፍራ በኢትዮጵያ ደረጃ አለ ወይ ብለን ስናስብ ሁሉ አቀፍ ነው ወይ? በኢትዮጵያ ያሉ ስንት ስቴዲየሞች ናቸው ሁሉ አቀፍ የሆኑት የሚለው ጥያቄ ያስነሳል። አሁን እኛ የያዝነው እቅድ ሁሉ አቀፍ የሆነ በኢትዮጵያ ደረጃ ታዋቂና ሁሉ አቀፍ የሆነ ማዘውተሪያ ስፍራ ለማዘጋጀትም ዝግጅት ላይ እንገኛለን። መልካም፣ ወደ ቀጣይ ጥያቄ ልሻገር። በመጀመሪያው ጥያቄ ላይ አስታኮ ነካክቶልኛል እርሶም። አንድ ነገር ግን እኔ ማንሳት የምፈልገው የሶዶ ሁለገብ ስታዲየም አንድ እዛው አካባቢ ላይ ነው የሚገኘው። ሁሉም ሰፈር ላይ የለም ይሄ ስታዲየም አንድ ቦታ ላይም ስለሚሆን ሶዶ ሁለገብ ስታዲየም ከመጫወታቸው በፊት መንደር ውስጥ ነው ታዳጊዎች ማንም ሰው የትኛውም የዓለም ትልቅ እግር ኳስ ተጫዋችም ይባል የትኛውም ስፖርተኛ በአካባቢው በሚያገኘው እዛች ላይ የተጫወተ ነው አንድ ሁለት እያለ ወደ ትልቁ ወደ ከተማው ስታዲየም ከዛ ነው ከፍታ የሚመጣውና ባለፉት አመታት በማስረጃ ማንሳት ይቻላል። በተለምዶ ስማቸው ጎርጋዳ የሚባለው ሜዳ እዚህ ወደ ዳሞታ መውጫ ጋር አሮጌ አራዳ ጫሬ ነው የሚባለው በተለምዶ ስሙ ትልልቅ ተጫዋቾች አሁን ዲቻ ላይ አይን የሆኑ ተጫዋቾች ልምድ የሰሩበት እንትን ብሎ ያለፉበት ሜዳ ነው። ግን በአንድም በሌላም የሃይማኖት ተቋማትም ይሁኑ ግለሰቦችም በልማት ለእርባታ ለምናምን ይባልና እንደ አማራጭ የሚታዩት ሁሌ ሜዳዎች ናቸው። ሜዳዎች ይጠፋሉ እና እኛ አለ የምንለው ሜዳ ጥራቱን ከማስጠበቅ ትንሽ ነገሮችን ከመስራት አኳያ ነው እንጂ ያው በአገራችን ስታንዳርድ ካለው ጋር ሲታይ ያን ያህል ምንም እንትን የሚለው ነገር የለም። ሁለገቡ ስታዲየም ግን ትንንሽ ሚኒ ሜዳዎች መጋቢ ሜዳዎች ላይ ነው አሁን ከባድ እንትን አለ ብዬ ማስበውና እዛ ላይ የተወሰነ ሀሳብ ያንሸራሽሩ። መጋቢ ሜዳዎች እንደየአካባቢ ችግር ይጋረጥባቸዋል ይታወቃል። ችግር ሲጋረጥባቸው ግን በምን ምክንያት ነው የሚለውን ጥያቄ ማንሳት ተገቢ ነው የሚል እምነት አለኝ። አንደኛ ከዚህ በፊት የተለመደው ነገር ምንድነው በልምድ በአካባቢ ሰዎች የሆነ ቦታ ክፍት ቦታ ላይ ጨዋታ ይጀምርና ያ ጨዋታ እየቀጠለ ልክ
በሰዎች አይምሮ ስቴዲየም የሚል ጥያቄ ወይም የኳስ ልምምድ ቦታ የሚል ጥያቄ ይገባል። ያ ይግባ እንጂ መሰረታዊ ሳይት ፕላን ላይ ወይም ካርታ ከተማ ማስተር ፕላን ላይ ስቴዲየም በሚል የተያዘ አይደለም። ያ በሜዳዎች ላይ ችግር እየፈጠረ መጥቷል። ሜዳዎችን እያመከነ መጥቷልና አሁን የተጀመረው ነገር ምንድነው? ሜዳ ተብሎ ሰው ትሬኒንግ ወይም ልምምድ ማድረግ የሚችለው ወይም መጫወትም የሚችለው የራሱ የሆነ ሜዳ ይዘትም ሊኖር ይገባል። የራሱ የሆነ ሳይት ፕላን ሊኖረው ይገባል። አሁን ለምሳሌ እንውሰድና ቀይ አፈር ሜዳ ነበረን። ቀይ አፈር ሜዳ ብዙ ተጫዋቾች ያፈራ እጅግ በጣም እድሜ ጠገብ ነው። ነገር ግን በማስተር ፕላኑ ላይ ስቴዲየም አይደለም። ስለዚህ አሁን የመጣው አስተሳሰብ አለ ከኮሪደር ልማት ጋር ተያይዞ የመጣው አስተሳሰብ እንደዚህ አይነት እድሎችን ለማስፋት ነው። ከዚህ በፊት የነበሩ ነገሮች ችግር ነበራቸው። አንደኛ አሁን ዛሬ ያሉ ሰዎች ሜዳው የስፖርት ሜዳ ነው ወይም መለማመጃ ነው ወይም ሚኒ ስቴዲየም ነው ብሎ ባስተሳሰባቸው ያሳድሩና ህጋዊ መሰረታቸውን ሳይዞ ይሄዳሉ። ሳያስይዙ ማለት ነው። ህጋዊ መሰረታቸውን አስይዘው የስቴዲየም ይዘት እንዲይዙ ሳያደርጉ ይሄዳሉ። ያው በአመራር ደረጃም ሊሆን ይችላል፣ ህብረተሰብ ደረጃም ሊሆን ይችላል፣ ያልፋሉ። ከዛ በኋላ የሚመጡ ሰዎች ደግሞ ይሄ ቦታ ክፍት ይመስላቸውና ወይም ልጆች የሚጫወቱበት ነው እያዩ ነው፣ ግን ክፍት ቦታ ነውና ምንም ስለሱ የሚገልጽ ነገር በማስተር ፕላን ላይ የለም። ያ እስከሆነ ድረስ ይሄ ቦታ ለዚህ ጉዳይ ለምን አይውልም የሚል ሐሳብ ይመጣና የሚያጠፋበት ጊዜ ነበር። አሁን ግን ያ ነገር መኖር የለበትም በሚል ዞኑም የወላይታ ዞን ከሶዶ ከተማም ጋር በመነጋገር በተለይ ደግሞ ወላይታ ዞን በሁሉም ከተሞች ታች ያሉ ወረዳና ከተማ አስተዳደሮች ሁሉ አቀፍ የሆነ በተቻለ መጠን ለስፖርት ሊያገለግል የሚችል አንድ ስቴዲየም ተብሎ ወይም ማዘውተሪያ ተብሎ ከተያዘ ብዙ ነገር ነው የሚያቀፈውና ያን ሙሉ ማቀፍ ባይችልም በወረዳና ከተማ አስተዳደር ይችላል ሙሉ ማቀፍ ባይችልም ለእግር ኳስ የሚሆን ለቮሊቦል የሚሆን ቦታ የማመቻቸቱን ስራ እቅድ አውጥተን እየሰራን ነው። ከከተማውም ጋር ተነጋግረን አሁን እንደ አጋጣሚ ሶዶ ኮሪደር ልማቱን በስፋት ጀምሯል። ከዚህ ጋር ያይዞ ደግሞ ልቀማ የማይችል ነገ ህሊናው ሊጠፋ የማይችለውን የስፖርት ማዘውተሪያ ስፍራ የመስራቱንም ስራ ሶዶ አንዳንድ ቦታ ጀማምሯልና ያንን ተናበን ተቀናጅተን የምንሰራው ስለሆነ በፊት የነበሩ ትሬንዶችን የማስቀረቱ ነገር ይኖራል። በፊት የነበሩ ትሬንዶች አንደኛውም ከህግ አግባብ ነው። ህጋዊ ሆኖ ሳይት ፕላን ማስተር ፕላን ላይ ተካቶ አለመቀመጡ ችግር ሲፈጥርበት ኖሯል። ሁለተኛ የአሰራር ችግር አንዳንድ ጊዜ የሚመጡ ሰዎች አሰራርን ያለመከተል ችግር ሲፈጥር ነበርና ዛሬ ግን ለዛ ተጋላጭ በማይሆኑ መልክ የመስራቱን ጉዳይ እናስቀጥላለን ብለን ጀምረናል። አሁን እንውሰድና ቀይ አፈር ከጎን ግንባታ ተፈጸመ። ነገር ግን ምቹ አድርገን ከገነባን ለስፖርተኞች በቂ ቦታ አለ አሁንም ማለት ነው። ሰዎች ግን የሚሉት ነገር ምንድነው? ቀይ አፈር ሙሉ በሙሉ ለህንጻ ግንባታ ተወዟል የሚል ነው። ህንጻ ግንባታ ከጎን ስላለ አሁን ለጨዋታ አይመችም እንጂ ከተማው ጋር ተነጋግረን ምቹ ካደረግን ኖርማሊ የክልል አመራሮችም ጎን ለጎን ሜዳ መሰራት እንዳለበት ያምናሉ። ለሁሉም ሰው ለጤናም ሜዳ መኖር እንዳለበት አሁን ጤና ስፖርት እንቅስቃሴ የሚያደርጉ ሰዎች ጠዋት ወጥቶ ሰርተው ቢገቡ ጤናቸው ይጠበቃልና ለዚህም አስፈላጊ ነው የሚል እምነት ስላላቸው ከዞን ጋር ከሶዶ ከተማ ጋር በመናበብ ያንንም ምቹ የማድረጉን ስራ እንሰራለን። እንደጠፋ ነው ሰው የሚያስበው። አሁን ግንባታ ከጎን ስላለ ልጆች ልምምድ ለማድረግ አይመችም እንጂ አልጠፋም ሄደው። ከዛ ውጪ አንዳንድ አካባቢዎች ከግንዛቤ አንጻር ካለማወቅ የተነሳ አሁን አንድ ሰው ስለ እግር ኳስ የሚረዱ ሰው ሁሉ ሰው አይደለም። ስለ ስፖርት ሁሉ ሰው አይደለም። ስፖርት ጥቅሙ ምንድነው የሚለውን ብትጠይቀው የማያስረዳ ሰው ይኖራል፣ የማይመልስ ሰው ይኖራል። ከዚህ የተነሳ ሜዳዎችን ተጠብቆ እንዳይቆዩ የማድረጉ ስራ አለ። ዞሮ ዞሮ ግን ሜዳው ህጋዊ መሰረቱን ከያዘ የራሱ ሳይት ፕላን ካለው የራሱ በካርታ ወይም በማስተር ፕላን የተካተተ እንደሆነ ሊጠፋ አይችልም። ስለዚህ ይሄንን መሰረቱን የማስያዙን ስራ አሁን እየሰራን ነውና በፊት የነበሩ ችግሮች በርግጥ አሉ። ሌላ አንድ መጨመር እንፈልገው ነገር ውድድሮችን እስከ ማዘጋጀት የተለያዩ ውድድሮች ዞን ሻምፒዮናም ሲኖር ከተማ ውስጥም ጫና ሲኖር ጨዋታ የሚደረግባቸው በጣም ክፍት የሆኑ
ልምምድ የትኛውም ቡድን ፈረቃው ተወለተ ፕሮጀክት ቡድኖችን በተለያየ ሰዓት የሚያሰሩ ነበሩ ተቋማት ድርጅቶች አሁንም የሉም አይደለም ነበሩ ግን ቀስ በቀስ ሳሩ እንትን ቢል ይጠቅመኛል የሚል ብዙም ኃላፊነት መውሰድ አለመፈለግ ልጆችን የመከልከል ትንሽ እዛ ድርጅት ላይ የሚቀየር ሰው ሲመጣ እንደዚህ አይነት ነገር አያስፈልግም ማለት እንደዚህ አይነት ነገሮች አሉና በጣም ጫናው ሲወድቁ ሜዳ ለማለት የሚያዳግት ቦታ ላይ ፕሮጀክት ቡድኖች እንዲበዙለት ይፈልጋል ዞን መምሪያው ሁሉም ሰው ያንን ይናገራል ታዳጊ ቡድኖች ይብዙ ይላል ያን እንዲያረጉ ያበረታታል በተቃራኒው ግን ያሉት ራሱ በሜዳ ጦት በተለይ ልምምድ ሜዳ ችግር በጣም ሜዳ ነው በማይባል ቦታ ራሱ ሽሚያው ጸቡ አይቻልም ክለቦች እኔ ሰራለሁ የሚል እንደሚታወቀው የጤና ቡድኑ በራሱ ሊግ ነው ፕሪሚየር ሊግ ነው እኛ ጋር ያለው ታዳጊ ፕሮጀክቱ አለ እሱ ላይ አትሌቲክሱ ምኑ ሲጨመርና ያለው ግፊያ ከባድ ስለሆነ እነዚህን ተቋማት በፊት በጎ ሲያደርጉ የነበሩትን እውቅና በመስጠት በመደገፍ ያልጀመሩት እንዲጀምሩ በማድረግ ከመሃል የሚከለክሉም ሲኖሩ አንዳንድ ቲሞች ከተማም ሲመጣ ያለው ከተማው ጋም ጽፈት ቤትም ጨዋታዎች አሉና እንደዚህ አይነት ነገሮችን የድጋፍ ደብዳቤ በመጻፍ ኮሙኒኬት በማድረግ ምንድነው እናንተ ገጥሟችሁ አቃል የሰራችሁ ያላችሁታል እኔ መረጃው ስላለኝ በቀጣይ ለመስራት ስምታግሉት ቀረብ አድርጎ ስፖርቱን ለማሳደግ ሁሉም ባለድርሻም ስለሆነ ከነሱ ጋር በመናበብ እንደው ምን ታስባላችሁ የምታውቁትስ የሰራችሁት ነገር ካለ ከዚህ በፊት እርሶ ባላፊነት ይያሉ የሚለውን ነገር ያነሱልኝ ደስ ይለኛል ካነሳና አይቀር አንዳንድ አሁን እኛ ጋር እጅግ በጣም በሚገርም ሁኔታ ለወላይታ ዲቻም ልጆችን የሚያፈሩ አልፎ በሀገር ደረጃ ከሀገርም አልፎ በአህጉር ደረጃ የሚጫወቱ ልጆችን የሚያፈሩ እጅግ በጣም ምስኩን አሰልጣኞች መኖራቸውን ቅድም ሳላነሳ ስላለፍኩ ነው ጎበዝ ልጆች አሉ በወረዳም ጠንካራ ልጆች አሉ እዚህ ደግሞ ከ20 ዓመት በታች የሚያሰለጥኑ ከተማ ውስጥ ደግሞ በጣም ደስ የሚሉ ልጆች አሉ አሁን የዲቻን 20 ዓመት በታች የሚያሰለጥኑ ከኛ ጋር ተቀራርበው የሚሰሩ እብን ልጆቻችንም ስፖርተኞች ቢሆኑ ብለን እኛ ለነሱ አሳልፈን ሰተን የሚያሰለጥኑ ልጆች ጠንካራ ልጆች አሉ እና አንዴቦ የሚባሉ ልጆች አሉ እኔ ዶኔ ደስ የሚሉ ልጆች ማለት በአብነት ዶኔ የሚባል ልጅ አለ ጅላላውን ለምሳሌ የሶዶን ከነማ ይዞ ባለፈው ጂንካ ነበረ ግሱባ ላይ በጣም ጠንካራ ልጅ አለ በሌላይ አንድ ምን ተስኖት የሚባል ልጅ አለ እንደዚህ አይነት ልጆች አሉ በጣም የሚመሰገኑ ልጆች አሉና በዚህ አጋጣሚ ላመሰግናቸው ይወዳሉ ከወላይታ ባህልና ስፖርት ዞን ባህልና ስፖርት መምሪያ ጋርም ተናበው የሚሰሩ ናቸው ከስፖርት ማዘውተሪያ ስፍራ አንፃር የምነሱ ነገሮች በጣም አሁን ስፖርት ማዘውተሪያ ስፍራ እንደሌለ እያሳዩ ያሉ ነገሮች ምንድናቸው ለስፖርት ያለው ፍላጎት ማለት ነው ለስፖርት ያለው ፍላጎት እጅግ በጣም በስቷል ሰው ሁሉ ስፖርተኛ እንዲሆን ነው የሚፈልገው አንደኛ የኑሮ መደገሚያም ሆኗል ስፖርት በፊት ብዙን ጊዜ እንደ መዝናኛ ነበር የሚታወቀው አሁን ግን መተዳደሪያ ሆኗል የኑሮ መደገሚያ ሆኗል ከዚህ የተነሳ የሚጫወት ሰው በስቷል ከስፖርት ማዘውተሪያ ስፍራ በላይ ተጫዋች አለ አንድ ስፖርት ማዘውተሪያ ስፍራ በቀን ውስጥ 3-4 ዙር ሊያስተናግድ ይችላል ሰው ግን ከዛ በላይ ነው በዛ ልክ ማዘውተሪያ ስፍራ ሊኖር እንዳለበት አሁን የሚያሳዩ ነገሮች አሉ የሚጠቁሙ ነገሮች አሉ በጣም የሚገርመው ወላይታ ላይ ዝም ብለን ሰንበት ወተን ወይ የሆነ ሰዓት ከ10 ሰዓት በኋላ ወተን ብናይ ከተማው ሁሉ ስፖርተኛ የሆነ ሰልፍ የሚሄድ ነው የሚመስለው ከላይ እስከ ታች ስፖርተኛ ብቻ ነውና ያ ማለት ለስፖርቱ ያለውን ፍቅር የሚያሳይ ነው ከተሰጠው በተጨማሪ ህዝቡ ስፖርትን ከመፈለጉ በተጨማሪ ደግሞ ስፖርትን መተዳደሪያ ላድርግ የሚል ትውልድ ደግሞ አሁን እየሰፋ መጣ ያ ምንድነው በዓለም ደረጃ ስፖርት በኢኮኖሚ ያለው ተጽዕኖ ከፍ ያለ ሲመጣ ሰው ዝንባሌውን ወደ ስፖርቱ ያበዛ መጣና ይሄንን ደግሞ ስፖርትን ለማስተናገድ የሚያስችሉ ቦታዎች መስፋት እንዳለበት እናምናለን ለዚህም ደግሞ ከግል ተቋማት ጋር ተቀራርበን እንሰራለን ያ አሁን ለምሳሌ በወላይታ ዞን ባህልና ስፖርት መምሪያ አምና የዞኑ ሻምፒዮና ሲደረግ ልዩ ሻምፒዮና ሲደረግ 11 አይነት ስፖርት ላይ ነው ውድድሩን ያደረግነው ያ ማለት ወላይታ ሶዶ ከተማ ውስጥ ያለው የመንግስት ስፖርት ማዘውተሪያ ስፍራዎች ለውድድር አይበቁ ከዚህ የተነሳ
አምና ቡሳጆን ተጠቅመናል፣ ዶንቦስኮን ተጠቅመናል፣ ልጃገረዶች ሜዳን ተጠቅመናል። እነዚህ ሜዳዎች ለኛ በጣም ወሳኝ ናቸው። ከነዚህ ጋር ተቀራርበን ሰርተን ደብዳቤ ጽፈን እንዲደግፉን አድርገን ከነሱ ጋር ከሰራን በኋላ መጨረሻ ላይ ማበረታቻ ሁላ ሰርተፍኬት አዘጋጅተን አስፈላጊ ነው ተብሎ በታመነበት ኢንሴንቲቭ ኖርማሊ ከሌሎች ኮሚቴዎች ጋርም እንዲያገኙ አድርገን ከነሱ ጋር አሁንም እየሰራን ያለንባቸው ናቸው። ዘንድሮ ደግሞ መላ ጨዋታዎችን ስናደርግ እንደዛውም በጣም በሰፊው ሰው የተወዳደረበት እጅግ በጣም ከፍተኛ ፉክክር የታየበት እናንተም ያው ተሳትፋችሁበታል። ከፍተኛ ፉክክር የታየበት ነው። በጣም ዘንድሮ እየረዳን ዩራዲስ ሜዳ ኦቶና ዩራዲስ ሜዳ ከዩራዲስ ፕሮጀክት ጋር አንድ ላይ ተናበን ተቀናጅተን ደብዳቤ ጽፈን እነሱ በፈቀዱት መሰረት ከነሱ ጋር አድርገናል። መጨረሻ ላይ ሰርቲፊኬትንም ሰጥተናል። እውቅና ሰጥተን የዞኑ ከፍተኛ አመራሮች በተገኙበት እውቅና ሰጥተናቸዋል። ልክ እንደዚሁ ያልታወቁ ወይም ለውድድር ያልበቁ ሜዳዎች አሁንም አሉ። ለምሳሌ እዚህ ሊጋባ ሃይስኩል ግቢ ሜዳ አለ። ወላይታ ሃይስኩል ሶዶ ሃይስኩል ግቢ ሜዳ አለ። ለመጫወት የሚያበቃ ሜዳ አለ። በእርግጥ ዘንድሮ ትንሽ ልማቶች ጋር ከተማ ልማት የሚሰሩ ኮሪደር ልማቶች ጋር ምናምን ውስጥ የተቀመጡ ማቴሪያሎች በመኖራቸው ለኛ ለውድድር አላገለገለንም እንጂ ሊያገለግል የሚችል ሜዳ አለ ከተሰራ ማለት ነው። ስለዚህ ከሜዳ ካላቸው ተቋማት ጋር አንደኛ የመንግስት ተቋም ሆኖ ሜዳ ያላቸው አሉ፣ ትምህርት ቤቶችን የሚመስሉ ማለት ነው። ሁለተኛ የግል ተቋማት አሉ፣ የግል ትምህርት ቤቶች አሉ፣ መንግስታዊ ያልሆኑ ድርጅቶች አሉ። እነዛ ጋር ያሉ ሜዳዎችን ተቀናጅተን ከነሱ ጋር እየተጠቀምን ለነሱም እየውቅና በዚህ አጋጣሚ እውነት ለማውራት ቡሳጆንም ዶንቦስኮንም ልጃገረዶችንም የሚያስተዳድሩ አካላትን እንዲሁም ዩራዲስንም ዘንድሮ ላመሰግን ወዳለሁ። ከኛ ጋር በጣም የተባበሩልን ናቸው። ስለዚህ ለወደፊትም ይሄ ደግሞ ተቀናጅቶ መስራቱ የሚቀጥል ነው። መንግስታዊ በሆኑ ተቋማትም መንግስታዊ ባልሆኑ ተቋማትም ያሉ ስፖርት ማዘውተሪያ ስፍራዎችን በጋራ የመጠቀም መንግስት የራሱን እዚህ የሚሰራው ከፍ ያለ ባለ ደረጃ የሚሰራው እንደተጠበቀ ሆኖ እነዚህ ሜዳዎች የሚጠበቁ ናቸውና ለወደፊት ተቀናጅተን የምንሰራው ይሆናል ማለት ነው። የሶዶ ሁለገብ ስቴዲየምን በሚመለከት አንስቼ ባልፍ ደስ ይለኛል ብዬ አስባለሁ። ነባሩ የሶዶ ሁለገብ ስቴዲየም ኖርማሊ እየተዳደረ ያለው በወላይታ ዞን ባህልና ስፖርት መምሪያ ነው የሚተዳደረው። የሶዶ ከተማ አሁን የሚገኝበት ሶዶ ከተማ ቢሆንም የሚተዳደረው በወላይታ ዞን ባህልና ስፖርት መምሪያ ሆኖ ሳለ ብዙ ውድድሮችን ሊያስተናግድ የሚችል ከዚህ በፊትም ኢትዮጵያ አንደኛ ሊጎች ብዙ ጊዜ መጥቶ 14 16 ክለብ መጥቶ እዚህ ውድድር የሚያደርግበት ብዙ ጫናዎችን መሸከም የሚችል ስቴዲየም ነው። ብዙ ሳይጠገንና ሳይሰራ ከመቆየቱ የተነሳ ትንሽ ዘንድሮ የተዳከመበት የሊጎች ጨዋታ ያልመጣበት አግባብ አለና ደስ የሚለው ነገር ምንድነው? አሁን ያለው የወላይታ ዞን አስፈጻሚ አካላት ለስፖርቱም ያላቸው አመለካከት በጣም የተሻለ በመሆኑ እቅድ ይዘን አሁን ዲዛይን አስጨርሰናል። ዲዛይኑ አምና የተጀመረው ዲዛይን ነበረ። ኮሪደር ልማትን ታሳቢ ያላደረገ ዲዛይን ስለነበረ አሁን ኮሪደር ልማትን ታሳቢ ባደረገ መልኩ ስቴዲየሙን ጥገና ለማድረግና ኖርማሊ የአካባቢ ጨዋታዎችን ብቻ ሳይሆን ፕሪሚየር ሊጉን ማስተናገድ በሚችልበት ደረጃ ለመጠገን ዲዛይን ስራ አልቆ አሁን በዚህ አዲስ ዓመት ቀጥታ ያኛው አዲስ ስቴዲየም እግዚአብሔር በፈቅድ የምንጀምራቸው ስራዎች እንደተጠበቁ ሆኑ ይሄ ጥገናው ወደ ቀጥታ ወደ ስራ የሚገባ መሆኑን ለመግለጽ እወዳለሁ። መልካም። የመጨረሻ ሁለት ጥያቄዎች ናቸው የሚቀሩኝ። አንደኛው ቀደም ያው አንስተውታል፣ ግን እነዚህ ሜዳዎች ላይ ፍቃድ ሲሰጥ ለተለያየ ኢቨንት ውድድሮችም ትልቅ ክለቦች ልምምድም ሲሆን አይ አንተ በዚህ ሰዓት እንትና ይጠቀም እንደዚህ ሚሊዮን የመወሰን የእናንተ ኃላፊነት እንደሆነ አሁን እርሶ አንስተዋል። ግን ብዙ ጊዜ ሜዳው ላይ በቃ ብዙ ባለቤት እንዳለው ነው ያ ሜዳን የሚሰማኝ። ከባለቤቱ ከትክክለኛ ከህጋዊ ባለቤቱ ውጭም ብዙ ባለቤት ነው የሚሉ አካላት እንዳሉበት ነውና አንዳንደኛ እንግዳም የሊግ ተጫዋቾችን ጋብዘን ቆይታም ለማድረግ ምናምን አንዱ ለቦታ ደውለን አስፈቀደን እንትን ካለን በኋላ እዛ ስንሄድ ደግሞ አይ እንደዚህ የሚል አለና ሜዳው ላይ እንዴት ነው ለልምምድ ሲፈቀድስ
አንድ ውድድርም ማድረጊያ ሜዳ ነው። በጣም ለተወሰኑ ለትልልቆቹ ክለቦች ዲቻ የእድሜ እርከንና ለተወሰኑት ካልሆነ ለልምምድ አይፈቀድም ሜዳው። ለምን ብቸኛው ውድድርን ማስተናገጃም ጭምር ስለሆነ የሜዳውን ደህንነት መጠበቅ እሱ ጤነኛ አካል ሊሆን ይችላል። ዞሮ ግን እዛ ሜዳ ላይ ፍቃድ አሰጣጥ የተለያዩ ሁነቶች ሲደረጉ ከምን አንፃር ነው የሚደረገው የሚለው ላይ ትንሽ ሪያክት ያርጉልኝና እናጠቃለን። አዎ እኛ ሜዳን ስፔሻሊ ሶዶ ሁለገብ ስቴዲየምን መገልገል የሚፈልግ አካል በደብዳቤ ይጠይቃል። የምናስተዳድር እኛንን ወላይታ ዞን ባህልና ስፖርት መምሪያ ነው የሚያስተዳድረው። ለአስተዳዳሪው አካል ደብዳቤ ይጻፋል። ዲቻ ከ20 ዓመት በታች አንዳንዴ ሲቸገሩ ልምምድ ያደርጋሉ። ጤና ቡድን የከተማውም የዞኖችም ውድድር ያደርጋሉ። የኛ ዞን ከወረዳዎች የሚሰበሰቡ የጤና ስፖርት ቡድኖች አሉ። ውድድር ሲፈልጉ ደብዳቤ ይጽፋሉ። በፕሬዝዳንታቸው አማካኝነት የከተማውም በፕሬዝዳንቱ አማካኝነት ደብዳቤ ይጽፋል፣ ይጠይቃል። ሲጠይቁ እንፈቅድላቸዋለን። እነዚህ ጤና ቡድን የሚባሉት ባይዞይ ትሬኒንግ አይሰሩም። በዋናው ስቴዲየም ላይ አይሰሩም ትሬኒንግ። ምክንያቱም ጤና ቡድን ሶዶ ከተማ ብቻ ወደ 18 አለ፣ ዞኑ ያን ያክላል። ለዚህ ሁሉ መስጠት አንችልም። እነሱ ታች ያሉ እነዚህ ኢንተርፕራይዝ ሜዳ ፑንዱኒያ ያሉ ወደ 3 ሜዳዎች አሉ። እዛ በየፕሮግራማቸው ትሬኒንግ ይሰራሉ። ከዛ በኋላ ለውድድር ሲመጡ ውድድር ጊዜ ሲደርስ ሌሊት ጠዋት መስራት ቀድሞ እየጠየቀ አካል ካለ እንሰጣለን፣ የከሳቱን እንሰጣለን። ከዛ ውጪ ግን ውድድር ነው የሚያደርጉበት። ከዛ ውጪ እኛ ደግሞ ዞናዊ ውድድር ሲኖር ባህላዊ ስፖርት ውድድር አለ፣ ዘመናዊ ስፖርት ውድድር አለ፣ ልዩ ሻምፒዮኖች አሉ፣ መላ ጨዋታዎች። እነዛ ሲኖሩ እኛ ነን የምናስተዳድረው ውድድር የምናካሂደው። እኛ ውድድር በምናካሂድበት ጊዜ ለማንም አንፈቅድም። ፎርማሊ አሰራር አለው፣ ደብዳቤ ይጻፋል። በደብዳቤ መሰረት ከፈቀድን ይጠቀማል፣ ካልፈቀድን እንተዋል። ሌላ አካል የለም ደግሞ የሚያስተዳድር። እኔ አለው ከኔ በታች የስፖርት ፋሲሊቲ ቡድን መሪ አለች። ለዛ ቡድን እኔ ነኝ ተልእኮ የምሰጠው። ከዚህ ውጭ አንዳንድ ጊዜ ሰዎች ምን ይሆናሉ፣ ባለማወቅ ሄዶ ይጠይቁና ዘበኛ አትገባም ይላል። ዘበኛ እኛ አታስገባ ካለ ያስገባም፣ አትገባም ይልና ቀጥታ እስከ አስተዳደር የሚለው ብሏል። የአስተዳዳሪ ስራ አይደለም። አስተዳዳሪ እኛን እንደንሰራ እኛን እዚህ አስቀምጦናል። እኛ የምንሰራው ስራ ከኛ አቅም በላይ ከሆነ እኛ የምናመለክተው ሆኖ ሳለ ቀጥታ ለአስተዳዳሪ ድረስ የሚደውሉ ሰዎች አሉ። አንዳንድ ኢቨንቶች ይኖራሉ ደግሞ የሃይማኖታዊ ኢቨንቶች አሉ፣ ንግድ ትርኢትና ባዛሮች አሉ። እንደዚህ አይነት ነገሮች ሲመጡ አስተዳዳሪው አካል ለይቶ ባለማወቅ የሚጠይቁትን የማያውቁ ሰዎች ይቸገራሉ። ከዛ ውጪ ግን የሚያስተዳድረው የወላይታ ዞን ባህልና ስፖርት መምሪያ ነው። ማሩ ሞላ የአንድ ቡድን ስራ አስኪያጅ ነው ወይም የአንድ ቡድን ፕሬዝዳንት ነው። ይመጣና ወላይታ ዞን ባህልና ስፖርት መምሪያን በዚህን ጊዜ ውድድር ማካሄድ ስለፈለግን ይፈቀዳል በህጋዊ መልክ። ከዛ ውጪ የሚያስተዳድር ሌላ አካል የለም። ማንም አትገባም የሚልም የለም፣ ግባ ብሎም ሊፈቅድ የሚችል የለም። ከዚህ ውጪ ከሶዶ ከተማ ጋር ተግባብተን እንሰራለን። ሶዶ ከተማም እኮ ፕሮግራም ሲኖር ከኛ ጋር ተናቦ ነው ሶዶ ከተማ። አሁን ባለፈው እኛ መላ ጨዋታ ለመጀመር እቅድ ጨርሰን እያለን እነሱ ደግሞ ቀድሞ ጂንካ ክለቦች ሻምፒዮና ስለሚሄዱ ምልመላ እናደርጋለን አሉ። አንድ ሳምንት ሰጠናቸው። ምልመላ ያደረጉ የመለመሏቸውን ልጆችን ይዞ ጂንካ ሄዱ። እኛ ደግሞ የራስሽ ፕሮግራም አስቀጠልን ማለት ነው። ስለዚህ ማንም ሌላ የሚያስተዳድር አካል የለም። ያ ይሄ እንደዛ አይነት ባይዘይ የማይታወቅ ነገር ካለ በሜዳም ላይ የሚደርስ ጉዳት ከባድ ስለሆነ ነው ሆን ብለን ነው ያዛ አድርገን እኛ በእኛ ይቅና ብቻ ሰው እንዲገባ እኛ ያለኛ ይቅና ባይዘይ ኢቭን ቦክስ የሚያሰለጥን ልጅ በእኛ ይቅና ነው የሚገባው፣ ከጥግ ቦክስ የሚያሰለጥን ማለት ነው። ከዛ ውጪ የሚገባ ሰው የለም። የማስተዳደሩም የመፍቀዱም የመከልከሉም ኃላፊነት የወላይታ ዞን ባህልና ስፖርት መምሪያ ነው። መልካም፣ ወደ መጨረሻው ጥያቄ ልምጣ። ከጥቂት ወራት በፊት የመሰረተ ድንጋዩን በባህልና ስፖርት ክብርት ሚኒስትር ሸዊት ሻንካና በዞን አስተዳዳሪያችን ረዳት ፕሮፌሰር
ሳሙኤል ሰማ ባሉበት የተለያዩ ትልቅ እንግዶች ባሉበት መሰረተ ድንጋዩ ተቀምጦ ወደ ስራ ይገባል ተብሎ ነበር። ኢንተርናሽናል ደረጃ የሚደረግ ወላይታ ዲቻን የሚመጥን የዚህን ህዝብ የስፖርት ጥማት የሚመጥን ስቴዲየም ይሰራል ተብሎ ቃል ተገብቶ ነበር። መሰረተ ድንጋዩም ተቀምጧል። ብዙ ሰዎችንም ያነጋገረ ብዙዎች ጋር እንትን ያለ ጉዳይ ነበር። ከዛ በፊት እኔ ያስተውሳለሁ ወላይታ ዲቻ 7ኛ ጠቅላላ ጉባኤውን ሲያደርግ አቶ ገረመው ነው የሚባሉት በጣም አንጋፋው ወላይታ ዲቻ ደጋፊ ናቸውና አንስተው ነበር ይሄን ጥያቄ ያ መሰረተ ድንጋዩም ከመቀመጡ መንግስት ወደዚህ ስራ ለመግባት ከመወሰኑ በፊትምና ስቴዲየም ችግር የለውም የትኛውም ዓለም ላይ እንደሌላ ልማት አይደለም። ስቴዲየም የትኛውም ዓለም ላይ አንዱ ጀምሮ ሌላው ነው የሚጨርሰው። አመታትንም ምንም ሊፈጅ ይችላል። ግን እንደው ጀምራችሁ ስቴዲየም እኛ ባየንና ምናምን ሲሉ ነበርና ያ ስቴዲየም ይጀምራል ከተባለ በኋላ የተወሰነ ወራት ሄዶታል። ምን ደረጃ ላይ ነው ያለው? ምንድነው በጣም ቱሌት ሆነ ባይባልም ፕሮግረስ እንዳያሳይ እድገት እንዳያሳይ የሆነ ለውጦችን ማየት ያልቻሉ ሰው በተለይ እግር ኳስ አቶ ስሙን ለርሶ እንግዲህ ይሄም መንገር ለቀባሪው ማርዳት ቢሆንም ብዙ ስራ አጣለበት እንደዚህ ችግር አለብን ምን ዞን ላይ አንድ ልጅ ሁለት ልጅንም የሚችል ነገር ቀላል አይደለም። ግን እኛ ጋር ደግሞ በብዙ ቁጥር የቻለ ነው። ደግሞ ሲታይም ስፖርቱ ጋር የሚያመጣው ለውጥ ኢኮኖሚካሊ ተጠቃሚነቱ ኢሚዲየትሊ የሚሆን ነው። ብዙዎችን አይተናል። በጣም ጫማ የሚቸገረው ልጅ ከአንድ አመት ከሁለት አመት በኋላ ውድ መኪና ሲያሽከረክሩ ወላይታ ውስጥ በእግር ኳስ ማየት የተለመደ ነገር ሆኗልና እንደዚህ ለኛ ብዙ ነገርን የሚችልልን አንድ ከፍተኛ የስራ አጡን ምኑን የሚያስተናግድልን ጉዳይ ሆኖ ሳለ ምን ደረጃ ላይ ነው ያለው? እንዴት ነው እሱ ጋር ያለው ነገር ሲሚለውን ትንሽ ሐሳብ ያንሱልን እስቲ። አው ይሄ ባይዞይ ይሄን ስቴዲየም ስናነሳ ብዙ ነገር ነው የምንነሳው። ስቴዲየሙ መጀመሪያ ሰው ስቴዲየም ሲባል ደረጃ ላይ መረዳ ሰው ትንሽ ነው። መጀመሪያ እኔ ከመጣው በኋላ እኔ ከመምጣት በፊት ይሄ ስቴዲየም ከፍ ባለ ደረጃ በፕሪሚየር ሊግን ማስተናገድ በሚችል ደረጃ ኢንተርናሽናል ደረጃ እንዲገነባ ዲዛይን ተሰርቷል ተብሎ ወሬ ነበር። ወሬውን ተከታትዬ ዲዛይን አለ የሚባለውን አሰሪውንም ዲዛይን የሰራውንም አካል ተከታትዬ አግኝቼ ከአዲስ አበባ 2017 ጥር አካባቢ ይመስለኛል ከአዲስ አበባ ዲዛይን የሰሩ ሰዎች ይሄን ነባር ስቴዲየም ላይ ማለት ነው ይዞ መጥቶ ለአስፈጻሚ አካል ፕሬዘንት እንዲያደርጉ ጠየቅኳቸው። ፕሬዘንት ለማድረግ ይዞ ሲመጡ ዲዛይኑ የነባር ስቴዲየም ሪሃቢሊቴሽን ወይም ግንባታ ጥገና ካልሆነ በስተቀር ለስቴዲየም ደረጃ የሚበቃ ዲዛይን አልነበረም። ግንባታ አይደለም፣ የተወሰነ ሜንቴናንስ ነው። ይሄ ደግሞ ለኛ ዘላቂ አይደለም። ስለዚህ እዛ ቦታ ምንድነው ያደረግነው? በዛ ቦታ ኮሚቴ አቋቋምን። ይሄ ዲዛይን ለኛ ስቴዲየም ሊያስብል በሚችል ደረጃ ስላይደለ ይሄ ነበር ስቴዲየም ባለበት ይቆይ፣ ጥገና እናደርጋለን የሱን ነገር ግን ለኛ ስቴዲየም ያስፈልጋል የሚል ሐሳብ 2017 ነው ያመጣነው። 2017 አምጥተን እግዚአብሔር ስጣት ክብርት ሚኒስተር የባህልና ስፖርት ሚኒስተር ለኛ ብዙ ተባብራናለች። እጅግ በጣም ብዙ ነገር ተባብራን ዲዛይን የሚሰሩ ሰዎችን አግኝታ እነዚህ ሰዎች ዲዛይን እንዲሰሩ አስተባብራ ዲዛይን ተሰርቶ አጋጣሚ ዲዛይን ተሰርቶ ሲመጣ እኔ ደግሞ እድለኛ አልነበርኩምና አሞኝ ቤት ተኝቼ ነበር። ዲዛይኑ ፕሬዘንት ተደርጎ ህዝብ ቀርበው የስፖርት ቤተሰቡና አስፈጻሚ አካላት የሚመለከታቸው ቀርበው ስቴዲየም ላይ ተችቶ ይሄ መጨመር አለበት ይሄ መቀነስ አለበት የሚሆነው ነገር ተተችቶ እንደገና ሄዶ ዲዛይኑ ተሰርቶ ረጅም ፕሮሰስ ባይዘው ዲዛይን እኮ ብቻውን እስከ 27 ሚሊዮን ብር የሚፈጅ ነው። ሰው ያቅም ውስጥ ያለው ነገር አያቅም። ሰው ኢኮኖሚካሊ እጅግ በጣም ቫስት ነው። ዲዛይኑ ብቻ 27 ሚሊዮን ብር እኮ አሁን ትልቅ ነገር የሚሰራ ብር ነው። ስለዚህ ይሄንን የሚረዳ ሰው የለም። ያን ሁሉ ጨርሰን ያ ካለቀ በኋላ ምንድነው መደረግ ያለበት? ዲዛይኑ አልቆ ሁሉ ነገር በእጃችን ገባ። ዲዛይን እኔ ጋር ነው በእጄ ነው ያለው። ከዛ በኋላ መደረግ ያለበት ምንድነው ነው መደረግ ያለበት የአፈር ምርመራ መደረግ ነበረበት። አፈር ምርመራ 1,500,000 ብር አስከፍለን አስደረገናል። አፈር ምርመራ ሁሉ ነገር አልቆ ይቻላል መገንባት ይቻላል ወደምልበት ደረጃ ደረሰ። ከዛ ምንድነው የሚመጣው? ድርድር ነው የሚመጣው። ስቴዲየሙን ጨረታ እንዳናወጣ ኢንተርናሽናል ጨረታ ነው የምፈልገው። ዓለም አቀፍ ጨረታ አውጥተህ በአመት
ሊደርስልህ አይችልም። ስቴዲየሙ በትንሹ 12 ቢሊዮን ብር ነው የሚፈልገው። 12 ቢሊዮን ብር ዛሬ ይዘህ ወጥተህ ነገ ብትጀምር አንተ 100 እና 200 ሚሊዮን 1 ቢሊዮን ይዘህ ብትወጣ ታቆማለህ። ያንን ቅድመ ዝግጅት ማድረግ አስፈላጊ ነው። ስለዚህ ምንድነው ማድረግ የነበረብን? መሰረቱን ህዝባዊ ነው ማድረግ የነበረብን። በመንግስት ሊገነባ በምንም ተአምር አይችልም። የተወሰነ ድጋፍ ቢደረግ እንጂ ግማሽ የሚያሰራ ማግኘት አይቻልም። ስለዚህ ህዝባዊ ማድረግ አለብን። ህዝባዊ ወደ ማድረጉ ስንሄድ ህዝብ እጅ የነበረ ሌላ ስራ ነበር ጀምረናል። ገቢ ማሰባሰቡን እንኳን ጀምረናል። ግን የቀደመ በህዝብ እጅ የነበረ ስራ ነበር ማለቅ ያለበት። ህዝቡ መንግስት ሰራተኛውም የጀመረው ክፍያ የጀመረው ማለቅ ያለበት ስራ ስላለ ማለቁን ይጨርስ የሚለው አንደኛው ነው። ሁለተኛው ድርድር ነበር። ስቴዲየሙን ግዢ ኤጀንሲ አስፈቀደን። በድርድር ካልሆነ በስተቀር በጨረታ አንችልም። ጨረታ ፕሮሰስ ማለፍ እጅግ በጣም አንድ አመት ጨረታ ብቻውን ሊፈጅ ይችላል። ስለዚህ ምንድነው ማድረግ ያለብን? በድርድር ነው። ድርድሩን ለኛ አጋጣሚ ይሄ መንገድ የሚሰራ ቻይና እዚህ ስላለ ድርድሩን ከሲሲ ቻይና ጋር ጀመርን። ከኤምኤች ኮንሰልታንት ጋር ጀመርን። ከኤምኤች ኮንሰልታንትን አግባባን። ዲዛይን የሰሩትን አግባባናቸው። ኮንሰልት እናደርጋለን ብለው ተቀብለዋል። ከቻይና ጋር ድርድር ኦልሞስት አለቀ። ኦልሞስት ረጅም ሰዓት የፈጀው ድርድር ነው። ድርድር ላይ ሞስት ፕሮባብሊ ዲዛይኑ ከጸደቀበት ጊዜ ጀምሮ ድርድር ላይ ነው። አዲስ አበባ 4 ጊዜ ተመላልሰናል ያን ድርድር ልንጨርስ ማለት ነው። አሁን ግን ጫፍ ላይ ነው ድርድሩ ኦልሞስት ማለት ተግባብተናል። ስለዚህ አሁን ዋናው ነገር ምንድነው? ድርድሩን ተግባብተናል። በድርድር ብቻ ኮንትራክተር በመገኘት ብቻ ይሰራል ወይ ነው? አሁን እኔ እውነት ለማውራት እንደ ወላይታ ዞን ባህልና ስፖርት መምሪያ ኃላፊ ማስተላለፍ በዚህ አጋጣሚ የምፈልገው መልእክት የወላይታ ህዝብ ልጅ አዋቂ ሳይባል ወንድ ሴት ሳይባል የተማረ ያልተማረ ሳይባል ለዚህ ስቴዲየም እጁን ሊዘረጋ ይገባል። ጀምረናል። ህዝብ ነው ሊገነባ ያለው። ስለዚህ እንደ ውስጥ አሁን ብዙ እንትኖች አሉ። ምንድነው እነዚህ የሚጽፉ አካላት አሉ፣ ብዙ አሉ። ምንድነው ስቴዲየም ተጀመረ ተጣለ የሚሉ የሚሰሩ ይሄ የተሳሳተ መረጃ ነው። የተሳሳተ ነው፣ ወሬም ነው። መሰረት ድንጋይ ተጥሎ ቆየው መጣል ስለነበረበት አንድ ስቴፕ ነው። መሰረት ድንጋይ መጣል ማለት አንድ ስቴፕ ነው። የተጣለ መሰረት ድንጋይ ተጠያቂነትን ስለሚያስከትል መገንባቱ ስለማይቀር መጣሉ አንድ ስቴፕ ነው። ስለዚህ የተጣለውን ግንባታ መጀመር ቀጣይ ስቴፕ ነው። ለዚህ ስቴፕ ግን ከውስጥ ብዙ የሚሰሩ ስራዎች ይሰራሉ። ይሄን ስንሰራ ቆይተናል። አሁን ኦልሞስት ከሲሲ ካምፓኒ ጋር ድርድር ጨርሰናል። ድርድሩ ኦኬ ብሎ ከመፈረም ውጪ የቀረ ነገር ክራይቴሪያዎች ነበሩ። እነሱ ቅድመ ሁኔታ አድርጎ የሚያቀርቧቸው ነገሮች ብዙዎች አሉ። አንደኛ በሎት ማስገንባት ነው የምንፈልገው እኛ። ፒቹ ካለቀ መጀመሪያ ፒች እንዲያልቅ መጫወቻ ሜዳው እንዲያልቅ ሁሉን 12 ቢሊዮን አንድ ላይ ካስጀመርክ ለመግፋት አስቸጋሪ ሊሆን ስለሚችል መጀመሪያ ፒቹን ትጨርሳለህ። ጨረታውን ሎት አድርግና ፒቹን ትጨርሳለህ። ከዛ መቀመጫ ትሰራለህ። ከዛ ጣሪያ እንደዛ እያደረግን ለመሄድ ተነጋግረናልና ውል መግባት በፈረም ብቻ ነው የቀረው። ስለዚህ ዘንድሮ ደግሞ አመቱ የሚታወቁት ነው። ብዙ መዓት የምርጫ አመትም ነው። ከዚህ ጋር ተያይዞ ያሉ ብዙ ስራዎች ያሉበት ነው። ወላይታ ደግሞ እንደ ወላይታ ብዙ ኢቨንቶችን ያስተናገደበት ነው። ስለዚህ በአንድ በኩል ደግሞ ወላይታ ልማት ማህበርን ለማጠናከር ህዝብን ጠይቀን ከህዝብ የተቀበልንበት ነው። ተደራቢ እንዳይሆንም የሚል ነገር ነበረ። አሁን ግን ካሁን በኋላ ቀጥሎ የእግዚአብሔር ፈቃድ ከሆነ በዚህ አዲስ አመት ወደ ግንባታው ወደ ሀብት ማሰባሰቡ መግባት ነው። ሀብት የማሰባሰቡ እቅድ ሁሉ ተዘጋጅቷል። ከየት ምን ያክል ከማን ምን ያክል መገኘት አለበት የሚለው እቅድ አዘጋጅተናል። ለዚህ ደግሞ ወደ ስራ የምንገባበት ነው። ኦልሞስት ድርድሩ አልቋል። ስለዚህ ሰው ያለበትን ደረጃ ጠይቆ ከመረዳት ከውጪ ማውራትን ስለሚያምን ይሄን ብዙ ያወራል፣ ብዙ ይጽፋል፣ እናውቃለን፣ እንሰማለን። ግን የሚጠይቅ አካል ሲኖር እንደዚህ መግለጫ ለመስጠት ስንጠባበቅ ነበርና የኛ ትልቅ ለኛ ትልቅ ተልእኮ ነው። ይሄን ስቴዲየም ማስገንባት ትልቅ ተልእኮ ደግሞ ትልቅም ወላይታን
ህዝብ አጉልተን ማሳየት የምንችልበት የወላይታን ስፖርት ፍቅር አጉልተን ማሳየት የምንችልበት ለወላይታ ተወላጅ እጅግ በጣም እድል መፍጠር የምንችልበት ብዙ ሰዎች ስራ እድል ሊያገኙ የሚችሉበት ብዙ ሰዎች ራሳቸውን የሚያስተዳድሩበትን መንገድ የሚያመቻቹበት ስለሆነ ይሄን ሰርተን ማለፍ ለኛ ታሪክ ነው። ይሄን ሰርተን ይሄን ግንባታ እኔ ዛሬ አንድ ሰው አስጀምሮ ነገ ሌላው ቢያስጨርስ ትልቅ እርካታም ነው፣ ትልቅ ኩራትም ነው፣ ለኛም ሰብ ነው። ስለዚህ መስራት እንፈልጋለን፣ ለመስራትም ዝግጁ ነን። ብዙ ነገሮችን እየጨረስን ነው የምል ነገር አለ። እጅግ የተከበራችሁ ተመልካቾች ከማዘውተሪያ ጥረት ጋር ከማዘውተሪያ ችግር ጋር ተያይዞና ህጉስ ምን ይላል ባህልና ስፖርት መምሪያ ውስጥ ይሄን ጉዳይ ለማስተካከል ያሉትንም ለማንከባከብ ምን እያደረገ ነው የሚለውን ቆይታ አስመልክቶ ከወላይታ ዞን ባህልና ስፖርት መምሪያ ኃላፊ አቶ ስሞን ሰላሎ ጋር በስቱዲያችን ያደረግነው ቆይታ ይሄን ይመስል ነበር። ዳጋ ስፖርት ቀጣይ ሳምንት በሌላ ርዕሰ ጉዳይ ወደናንተ የሚደርስ ይሆናል። ይሄን ፕሮግራም ከተከታተላችሁ በኋላ እንግዲህ በየወረዳው ያላችሁ የስፖርት ጽፈት ቤት ኃላፊዎች፣ ስቴዲየሙ አካባቢ የምትገኙ ማህበረሰቦች፣ ነዋሪዎች ጭምር የስቴዲየሙ አጥር ታጥሮ በአግባቡ እንዲያዝ እንደምታደርጉ ተስፋ እናደርጋለን። እኔ ማሩ ሞላ ነበርኩ ይሄን ፕሮግራም አዘጋጅቼ ያቀረብኩላችሁ። እንግዳችን አቶ ስሞን ሰላሎን በድጋሚም እጅግ አድርጌ ማመስገን ፈልጋለሁ። እስከ ሳምንት መልካም ጊዜ ይሁንላችሁ። ከልብ አመሰግናለሁ።